እንቅልፍም ቢያለኝ ኧረ አብሬሽ ትረጩልኝ። አሁን ገልሞን አግቢው ማለቴ ገልሞ እወድሻለሁ ቢልሽ ምንድን ነው መልስሽ? ምን እኔን የግሌ መካሻ ነው የማንም ሰከራ የሚመኝ? አንድ እኮ ትተናንም ትወዳታለህ እንኳን የግሌ እኮ መሳይ እባብ ነው ትላለች። አንተ ግን ውሻ ነው ውሻ። ደግሞ ምንም ቢሆን አታመልጠኝም እንዴ? ልቆርጠኝ ሸረግደው እትና ከኔ ጋር እኮ ነው ያለሽው። ለምንድን ነው የምትፈሪው? እሺ ደህና ነሽ? ደህና ነኝ መድብል። አንተስ እንዴት ነህ? ናቸው እንግዲህ እርጉንጬን ሳሚ። አንተ መንገድ ላይ ሰው ያየናል። ችግር የለም። አይኔ ነው ወይስ መቼና ጽጌ ናቸው? ኧረ ሳመችው፣ ተንከስ ሳመችው። በጣም አበዛው። አሁንስ አለቁም። ተንከስ አንተ ተንከስ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ትትና ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ትትና በስተመጨረሻ የማን ነው የምትሆነው? የመድብል የአብርሽ ወይስ የገብረው? ተንከሲስ እንደዛ ሲቃዥ የነበረው በህልሙ እንደሆነ ተረድተናል። በእውነት መሳይ ሲያስፈራረውና ሲዝትበት የነበረው ነገር መቆሚያ መቀመጫ ሰጥቶታል። ምንድን የተፈጠረው? እሱን አብረን እናያለን። ፕሊስ ቪዲዮን ጀምሮ ላይክ በማድረግ ጀምሩ። እጅግ የሚገርመው ነገር ተውኝ፣ ሚስት አለኝ፣ እባካችሁ ተውኝ፣ ዘሬ ሊቀጥልበት ጽጌ የምትባል እጅግ የምወዳት ሚስት አለችኝ የሚለው ተንከሲስ በስተመጨረሻም በእንቅልፍ አለሙ የእውነቱን ዓለም ነጸብራቅ እጅግ ሰላም ነስቶት ሲጨነቅ አይተናል። ህልሙም እሳት ጎርሶ እሳት ለብሶ ውሃ በውሃ ተጠምቆ ላብ በላብ ሆኖ ከተኛበት ሲነቃ አይተናል። ይህ ማለት ምን ያህል ጭንቀትና ምን ያህል አስፈሪ ህልም እንዳየን የተረዳ ነው። በስተመጨረሻ በዛም አለ በዚህ እንግዲህ መሳይ በየትም ብሎ ጽጌ ከምትባለው እንግዲህ ተንከሲስ ከሚወዳት ሴትዮ ጋር ተባብሮ እንግዲህ አካሉን ሊያስቆርጥ አስቧል። የራስ ወዳድነትና የገንዘብ አፍቃሪነቱን ያየ ነው። ይህ ማለት ዝና ወስዶ ንብረቱ ላይ ንብረት ሀብቱ ላይ ሀብት ከሚያገኝበት አንተና እኔም በድብቅ ተሻርከን የተንከሲስን የዘር ፍሬ ሽጠን ሀብታም መሆን እንችላለን በማለት ከዝና ሰው ጋር ተመሳጥሯል። ለሱ ትልቅ መፍትሄውም እንግዲህ ጽጌ የምትባለው የተንከሲስ አፍቃሪ እሷን በመጠቀም እሷ ጋር የበለጠ ግንኙነት እንዲኖራቸውና በደንብ እንዲቀርባት አድርጎ ባላስበው ሁኔታ ሊጎዱበት የፈለገው በጣም የሚያሳዝኑና በጣም ልብ የሚሰብረው ጉዳይ ተንከሲስ አሁን መቀመጫና መቆመጫ አጥቷል። ይህ ጉዳይ እስከ መቼ ነው በዚህ ሁኔታ ሰላሜን አጥቼ እንቅልፌን አጥቼ የምኖረው እያለ የሚጨናነቀው ተንከሲስ የእሱ መጨረሻ ምንድን ነው? መሳይም እንደ ወንድም እንደ እህት እንደ ታላቅ እንደ ታናሽ እዛ ቤት እየኖሩ እሱ ግን ገልፈጥና ገልበጥ እያለ ቤታቸውን ማተራመስ፣ እነሱን አሳልፎ መሸጥ፣ ሚስጥርን አሳልፎ ማውጣት ሆኗል ስራው። የሚገርመውና የሚደንቀው ጉዳይ ትትናና መድብል በድጋሚ የተገናኙ። መድብልን በትትና ፍቅር ትንሽ ጠብ ሳይል አይቀርም። ግን ትልቁ ጉዳይ አብረሽ ቤተሰቦችን ልፈልግ ወደ ገጠር መሄድ አለብኝ፣ ግን ታላቅ ታናሽ ሊኖረኝ ይችላል፣ ግን ደግሞ አግብተው ሊኖሩ ይችላሉ። ምንም ቢሆን ግን ድሀ ሁኜ መሄድ አልፈልግም። ሀብታም ሰርቼ የተሻለ ሰው ሁኜ መሄድ እፈልጋለሁ። ብቸኝነት ሆድ ይብሳል፣ ብቸኝነት ያማል። እውነት ተንከሲስ ለአንተ አልደብቅም። ቤተሰቦችን ብፈልጋቸው እጅግ ደስ ይለኛል፣ ግን የት ብዬ ልፈልጋቸው? በእርግጥ ብሄድ አገኛቸዋለሁ፣ ግን ድሀ ሁኜ መሄድ አልፈልግም ሲል ነበረ። በእርግጥ ይቆጭሃል፣ ቶሎ ወስነህ ብትሄድ ይሻልሃል እያለው ነው ተንከሲስ። እንግዲህ አብርሽ ቶሎ ከሄደ ምናልባት ከትትና ጋር ሌላ አጣብቂኝ ውስጥ ሌላ መዘዝ ውስጥ ከመግባታቸው በፊት እውነታው ቢታወቅ አሪፍ ነው ማለት ነው። ሌላው ትልቁ ጉዳይ ትትና ናት። ትትና እንግዲህ እዚህ ቤት ወንዶቹ ነገሩ ሁሉ አላማረኝም፣ ነገሩ ሁሉ ደስ አላለኝም። እዚህ ቤት እየግሌ ከዚህ በኋላ አብርሽ ከሆነ ነገር ከጀመርኩኝ ሌላ ነገር ነው የሚፈጠረው። መወሰን አለብኝ። ገብሮ፣ አብርሽ፣ መድብል ከሶስት አንዱን በእርግጠኝነት አግብቼ መኖር አለብኝ። የስደት ህይወት መወሰን አለብኝ። የሰው ሀገር የሰው ነው። ከአረብ ሀገር መንከራተት እዚህ ጥሩ ትዳር ይዤ መፍጨርጨር ይቀላል። ሁለታችንም እየታገልን ሁለታችንም አጥብቀን እየሰራን ያልፍልናል ብዬ አስባለሁኝ በማለት
ከባድ ጭንቀት ውስጥ ገብታለች። በዚህ እናንተስ ምን ወሰናችሁ? ቤተሰቦች ቤተሰቦች ወይ ብዙዎቻችሁ መድብል ጋር ብትሆን አብርሽ ወንድሟ ሊሆን ይችላል። ወንድሟ ከመሆኑ በላይ ደግሞ የግሌ ሰላም እንዲሰማት ነፃነት እንዲሰማት ከአብርሽ መራቅ አለባት። ሌላ ጣጣ ውስጥ ከመግባታቸው በፊት እህትና ወንድም መሆናቸው መታወቅ አለበት የምትሉት ስንቶቻችሁ ናቸው? ትልቁ ጉዳይ መድብልን በትህትና ፍቅር ጠብ ማለቱ አይቀርም። የሰው ልጅ መገናኛው ብዙ ነው። ያው እኛ ቤት ወስድሽ ነበረ። የዝና ጉዳይ አላለቀልንም። እዚህ ሰላምሽን የሚያሳጣ ምቾትሽን የሚሰጣ ጉዳይ አለ እንዴ? ያ ወፈር ያለው ልጅ አብርሽ የሚባለው ሌላ ጣጣ ውስጥ የገባ ይመስለኛል። ቆይ ምንድነው ፍላጎቱ እያለም ሲጠይቅ ሰምተናል። በእርግጥ አፍ አውጥቶ በቃላት ደርድሮ ባይናገርም መድብልም በትህትና ፍቅር ጠብ ማለቱ የማይቀር ጉዳይ ነው። በእርግጥ ትህትናና መድብል ቢዋደዱ አብረው ቢሆኑ የብዙዎቻችን ምኞት ነው። ግን አሁን ትልቁ ጉዳይ አብርሽ ትህትናን ይወዳል። በጊዜ ሂደት እህትና ወንድምነታቸው መጋለጡና መውጣቱ የማይቀር ጉዳይ ነው። ምክንያቱም አብርሽ የግሌን አልወድሽም ከኔ ራቂ፣ እኔ ላንቺ አልሆንም የሚላት ገብሮ የግሌን እንደሚወዳት ስለሚያውቅ ነው። አብርሽም እስኪ ልንገርሽ ሽሮ በርበሬ ጨው አለቀ ትያለሽ አለቀው ሲለትም እኔ ሰው ከወደድኩ ነው፣ ከጠላው ጠላው ነው፣ አለቀ ካልኩ አለቀ ነው። ሲቀጥል እኔ ግሌ መካሻ የማንም ልቅምቅም መሰፈሪያ አይደለሁም። ደግሞ ገብሮ የፍቅር ጥያቄ ቢያቀርብልሽ እሱ ቢወድሽ የምትለኝ የማንም ሰካራም ማራገፊያ አይደለሁም እያለችውም ነበረ። የምሳሌ ገብሮ እንደሚያፈቅርሽና እንደሚወድሽ ሲነግርሽ ምን ይሰማሻል ሲላትም እኔ በፍጹም ከሱ ጋር ሊሆን አይችልም የምትለው የግሌ። ይህ ማለት አብርሽ ከተጻፈውና ካየው ወረቀት አንጻር አብርሽ ገብሮ የግሌን አፈቅራታለሁ፣ እሷ ግን አታውቅም፣ እኔ ወዳታለሁ፣ እሷ ግን አትረዳኝም፣ ስድቧ ብቻ የበለጠ ፍቅር እንዲዘኝ ያደርገኛል ብሎ የጻፈለት ወረቀት በልቡ ቀብሮት ነበረ። አሁን ግን የግሌ መጎዳት የለባትም ብሎ ስለሚያስብ ቀጥታ ባይነግራትም ገብሮ ስለሚወድሽ ነው ከአንቺ ምርቀው እሱን እንዲለወጥና የተሻለ ህይወት እንዲኖር ስለሚፈልግ ነው ማለት ፈልጎ ነው። ትልቁ ጉዳይ በዚህ ከቀጠለ መድብልና ትህትና አብረው መሆናቸው አይቀርም። ግን ትልቁ ጉዳይ የግሌ መድብልን አጣብሽኝ፣ ከመድብል ጋር መታወቅ አለብኝ። ያ ቆፍጣናው ጅንኖ ቀብራራው ጀግናው መድብል እሱንማ ማግባት አለብኝ። አንቺ እንኳን አንዴ አብርሽን ወስደሽዋል፣ ያው ውሰጁ ብዬ ትችልሻለሁ። ስለዚህ መድብል ጋር አጣብሽኝ እያለቻት ነው። ትህትናም እንደዚህ አይባልም ታይ ምን ነሽ ነው እያለች ነገሮችን ማድበስበስ የምፈልገው ትህትና አሁን ልቧ ከዚህ ቤት ነገሮችን ቶሎ መወሰን አለብኝ። በህይወቴ ከባድ ነገሮች እየመጡብኝ ነው። 1 አብርሽን ማግባት፣ 2 መድብልን፣ 3 ገብሮን። ከዛ ውስጥ አንዱን አግብቼ ህይወት ልኖር ይገባል። አረብ ሀገር እያልኩኝ አረብ ሀገር ሄደ ሁሉ ይሳካላታል ማለት አይደለም። ፈጣሪ ከፈቀደ እዚህም ልንለወጥ እንችላለን ትላለች።